ሌትስ ፖዝ አደረገው ሲለው ሰውነቴ ነው በጣም አድካሚ ነበረ። አሁን ስቴጅ ላይ ሲጠራ 115 አንደኛ በጣም ደስ ብሎኛል። አሸንፌያለሁ። 6 ዓመት ሙሉ የለፋሁበት ውጤት ነው። አንደኛ ጋይስ እሺ፣ ዛሬ ሐሙስ ነው። ውድድራችን አርብ ነው። ለሊት ተነስቼ ጠዋት ተነስቼ ሻወር ወሰድኩኝ ምናምን ዝግጅቴን አድርጌያለሁ። ታን ማለት ያው ቅባት ነው። ከምድር መድረክ ላይ ስንቀርብ የምንቀባው ቅባት አለና ያ ትንሽ ልብስ ያበላሻልና ያው ቢበላሽ የማይቆጫችሁን አይነት ቲሸርት ለብሳላችሁ። ገልብጬ ነው ላይ ያደረኩት። አሁን እሺ ምን አይ ሰውነቴ አሰስ አደርገዋለሁ፣ ፖዝ አደርጋለሁ መስታወት ላይ ምን ያስፈልገኛል፣ ለምሳሌ ምን ያክል ካርብ መጠቀም እንዳለብኝ እንዳለ ፊጊር አውት አድርጌ ጨርሻለሁ። እንዳለ ስልኬ ላይ ያለ የተቀመጠ ነው ሁሉም ነገር። ትንሽ ደግሞ መስታወት ያለው ነገር ቼክ አደርጋለሁ። ሶ ራሴ ነው ኮች የማደርገው። ሰምባዲ መጥቶ ሜይሊንግ እንዲያርግ የሚለኝ ነገር ስለሌለ ራሴን በደንብ ማየት አለብኝ። አንድ ቀን የቀረው ሁሉም ነገር ተጠናቋል። አሁን ስፖርት አልሰራም። ስፖርት ኦልሬዲ ጨርሻለሁ። ትናንትናም ትሬን አላደረኩም፣ ዛሬም ትሬን አላደረግም። ጀስት ማክሰኞ ነው መጨረሻ ላይ ስፖርት የሰራሁት። አሁን ያለንን ነገር ይዘን መድረክ ላይ ማቅረብ ነው። ዛሬ ቅባት እንቀባለን። 3 ሰዓት ላይ ስፖርት አካዳሚ መድረስ አለብኝ። መልካም ዕድል ተመኙልኝ። ኤክሳይትድ ነኝ። የለፈውበት ነው፣ አመቱ ሙሉ የተዘጋጀሁበት። ነገ ነው ሰርግ፣ የኔ ሰርግ ነው። ሶ ከውድድሩ አንድ ቀን በፊት የማደርጋቸው ነገሮች ናቸው። መጀመሪያ አንድ ሙዝ እበላለሁ። አም ስታርቪንግ። ምንም ከነጋም የበላሁት ነገር ስለሌለ እቺን አንድ ሙዝ እበላለሁ። ጀስት ፖታሺየም ለማግኘት ያክል ነው። ሼካልኝ እዚህ ውስጥ ክሬቲን አለ፣ ካርኒቲን አለኝ። ከዛ በኋላ ራይስ ኬኮች አሉ እዚህ ጋር እንደምታያቸው። እነዚህን ነው የምጠቀመው። በቃ ዛሬ ውሃ በተቻለ መጠን ላለመጠጣት ነው የሞከርኩኝ ያሉት። አንዱም ሰው 5 ግራም ክሬቲን ለመጠቀም ይፈራል። እኔ 25 ግራም ነው የምጠቀመው። ሎድ ለማድረግ ለ14 ቀን ማለት ነው። ትንሽ ለየት ያለ አወሳሰድ ነው። ያው ናቹራል ስለሆንኩኝ ያለኝ አማራጭ ሰፕሊመንቶችን በደንብ በትክክል ማኔጅ ማድረግ ነው። ክሬቲን ሞኖሃይድሬት ነው። የትኛውም ብራንድ ይሁን ክሬቲን ሞኖሃይድሬት ከሆነ አሪፍ። ሚክሮናይዝ ሌቭሉን አይታችሁ ክሬቲን በተጠቀሙ ጥሩ ነው። 3 ስኩፕ ነው ማድረገው። ዜም በልቻለሁ። እቺን ሼክ አድርጌ እጠጣለሁ። ግን እቺን ውሃዋን ለመጠቀም ምን አደርጋለሁ? አሁን አልጠጣትም። ምግቤን እበላና ከዛ ከምግቤ ጋር ምግቤን በልቼ ከጨረስኩ በኋላ እጠጣዋለሁ። እንደዛ ይሻላል። ሰው ሁሉም መጠን ማይ ፊትነስ ፓል አፕ ላይ የተመዘገበ ነው። ምን ያክል ሩዝ እንደምጠቀም፣ ምን ያክል ቱና እንደምጠቀም ሁሉም ነገር መዝግቤ ያስቀምጫለሁና ከዛ ያዩ ነው የምጠቀመው። ፕላኒ ነው ማለት ነው። እዚህ ላይ ቱና አደርጋለሁ። ምንም አይነት ፋይበር ስለማልፈልግ አረንጓዴ ነገሮች አልጠቀምም። ሶ ምንድነው እያደረኩኝ ያለሁት? 4 ወር ሙሉ ነው ዳይት ያደረኩት። ሰውነቴ መጀመሪያ የተዘጋጀ ነው። በዚህ በ10 ቀን ውስጥ ምንም የምፈጥረው ነገር የለም። ያችኑ ይዤ የመጣኋትን ነው ማስቀጥለው። ሩዝ ነበረው በፊትም ሰበራ የነበረው። ቢያንስ አሁን እንደዚህ ባለቀ ሰዓት አዲስ ነገር አይሆንብኝም። ያለመድኩትን ምግብ በልቼ ከመጨናነቅ እማውቀው ምግብ መጠኑን ብቻ ነው የጨመርኩት። እቺን ሩዝ ጨርሳለሁ። እዚህ ጋር ክሬቲንና ካርኒቲን እጠጣለሁ። ቡና ያስፈልገኛል። ቡና እጠጣለሁ መንገድ ላይ እየሄድኩኝ። 3 ሰዓት ላይ እዛ እንገናኝ። ታን ማድረጊያው ላይ ራይስ ኬኬን ይዛለሁ። ቤዚክሊ እንግዲህ ምንድነው ከውድድሩ አንድ ቀን በፊት ያለው ነገር አሳይቻችኋለሁ ማለት ነው። ታኒንግ ላይ እንገናኝ። ሰዎችን ራይስ ኬክ በስንት ስቃይ ነው ያገኘኋት። እዚህ የለም አክቹሊ ጓደኛዬ ነው ላከልኝ። እሺ ቴንኪው። በዚህ አጋጣሚ ዱባይ ነው የሚኖረው። ቀን ሙሉ ነው ራይስ ኬክ፣ ሎዝ ግቤ፣ ሩዝ እና ትንሽዬ ፕሮቲን። በቃ ያሞከርኩኝ ያሉት ቅድም እንዳልኳችሁ ብዙ ካርቦሃይድሬት በተቻለ መጠን ሰውነት ውስጥ ለማስገባት ነው። ግላይኮጂንን መስሎች ውስጥ ደም ፉል ለማድረግ። ከዛም በኋላ ነገ ጠዋት እንዳለኝ ምጥጥ አድርጎት አሪፍ የሆነ ፉል የሆነ ሎክ ለመፍጠር ነው። በጣም የተቸገርኩት የውጭ እየበላው ውሃ ለመጠጣት መቻል ነው። አልተፈቀደልኝም። ዛሬ ቀን ሙሉ ውሃ አልጠጣም። ግን የለውዝ ቅቤ እበላለሁ። ግን ደረቅ ራይስ ኬክ እበላለሁ። ሙሉ ምንድነው ይሄ ፓሽኔ ነው። ለእንደዚህ አይነት ቀናቶች የጸለይኩበት ጊዜ ነበር። እነዚህን ቀናቶች ለማግኘት በእንደዚህ አይነት መንገድ ለመወዳደር ምክንያቱም የጀመርኩበትን ቦታ ስለማስታውስ እንደዚህ በተመቻቸ ነገር ውስጥ ራሱ ማለፌ ስቲል ስፖርቱ ከባድ ቢሆንም እኔ ግን ደስተኛ ነኝ። በጣም ነው ኢንጆይ እያደረኩኝ ያለሁት። እግዚአብሔር ማመስገን ፈልጋለሁ። ስንት ነው የመጣው? የሆነ አንድ ላይ 3500 ፉድ ፎር አርሜን ቀይ ነበርኩኝ። ምንድን ነው ይባል ትክክለኛ ቀዩ ሄልቦይ እና ታናርጌ ጨርሻለሁ። በጣም አድካሚ ነበረ። በጣም ብዙ ተወዳዳሪዎች ነው ያሉትና ያሰልፉ ረሃቡ ምናምን ከዛ ጋር ሲደረብ ትንሽ አድክሞኛል።
ግን ኢንጆይ ያደረኩት ነው። ሶታን አድርጌ ጨርሻለሁ። ወደ ቤት ሄጄ ካርባፕ አደርጋለሁ። ከዚህ በኋላ ራሱ 2000 ካሎሪ ይቀረኛል። እሱም እጨርሳለሁ በደንብ ካርባፕ አድርጌ። ከዛ አሁን ትንሽ ድራይ ነኝ። ከዛ ማታም አይቼ አይ ቲንክ በደንብ ድራይ ሆኜ ለነገ ምርጥ ፓኬጅ መድረክ ላይ ይዤ ለመቅረብ ሞክራለሁ። ነገ ካሸነፍኩኝ የምለው ማለት ነው መድረክ ንግግር Everybody wants to know what I would do if I didn't win. I guess we'll never know. Kanye. ኦኬ ይሄ ቡካችን ነው ሜምበር ቡክ። ይሄ ያስፈልገናል ለመወዳደር እሱ አለ። ከዛ ይሄ ሜንስ ፊዚክ መወዳደርበት ነው። አክቹሊ ሜንስ ፊዚክ ከዚህ ተወዳድሬ አላውቅም፣ ብዙም አይደለም። እኔ ቦዲ ቢልደር ነኝ። ቦዲ ቢልዲንግ ነው እስከዛሬ ተወዳድሬ የነበረው፣ ግን ዘንድሮ ልሞክረው እችላለሁ። ከዛ እዚህ ጋር ሁለት አሉኝ ቁጥሮች። ይሄ 40 ቁጥር የሜንስ ፊዚኩ ነው፣ 115ቱ ደግሞ የቦዲ ቢልዲንግ ነው። አሁን ስቴጅ ላይ ሲጠራ 115 አንደኛ ቀድማ ሶ እስኪ አሁን ፖዝ አድርገው ሰውነቴን ለማየት ነው። ቡም ያው ደግሞ ኪሎን ቼክ አደርጋለሁ ስቴጅ ላይ ከመውጣቴ በፊት። አሪፍ ነው። ያው ነው በልብስም ያለ ልብስም 69 70 ነው ሆኜ መወዳደር ያለብኝ። ይኖረኛል። መጀመሪያ ቡና ጠጣለሁ በባዶ ሆዴ፣ ሽንት ቤት እንድገባ ይረዳኛል እሱ። ከዛ ቡና ከጠጣሁ በኋላ ኤሌክትሮላይት ጠጣለሁ። ከዛም በኋላ ትንሽ ሩዝ ቱና አለኝ እሱን እበላለሁ። ቁርስ በፊት ልክ ሙሉ 4 ወር ሙሉ ሰብላይ ነበረው ነው በለው። ምንም አዲስ ነገር አንቀይረው ነገር አይኖርም። ትንሽዬ የለውዝ ቅቤ። ኦኬ እቺ እንደዚህ እናደርጋለን። የቦዲ ቢልደር ምግብ እንዲህ ነው፣ መቀባት፣ መገልበጥ፣ ምናምን ማቀዝቀዝ፣ ማሞቅ እንጂ እኛ የተለየ እንደዚህ የምንሰራው ነገር የለም። እዚህ ላይ ካርኒቲን እናደርጋለሁ። ይሄ ሙሉ ፕሬፑን ስጠቀመው የነበሩ ሰፕሊመንቶች ናቸው። ምንም አዲስ ነገር የምቀይረው ነገር አይኖርም። ለሾዴ ብዬ ካርኒቲን እናደርጋለሁ። ክሬቲን ሁሌም ጧጧት 3 ስኩፕ። ይሄንን ሙሉ ሎድ እያደረኩኝ ነው። አዲስ ሎድ መንገድ ነው የምጠቀመው። 25 ግራም ነው በቀን ክሬቲን የምጠቀመው ለ14 ቀን ብቻ። ከዛ መልሼ ወደ 10 ግራም። ከዛ ደግሞ ኦፍ ሲዝን ላይ ደግሞ ሰው ኖርማል 5 ግራም ነው የምጠቀመው። ፕሬፕ ላይ ሰው ነው እንደዛ ማድረገው። አዲስ ክሬቲን ነው አንቦክስ እያደረኩኝ ያሉት። ሶ ክሬቲን እንደዚህ ሰፕሊመንቱን አለመፈሩ ችግር የለውም። እነዚህ ዲያተሪ ሰፕሊመንቶች ናቸው ከምግብ ይሄ አሳና ስጋ ውስጥ ማግኘት የምትችሉት ከምግብ የሚገኙ ንጥረ ነገሮች ናቸው። ክሬቲን ብዙ ጠቀሜታዎች አሉት። ከመስል ጋር የተገናኘ ብቻ አይደለም፣ አልዛይመርን በሽታ ይከላከላል። በቃ ሞር ሪሰርቾች በወጡ ቁጥር የክሬቲን ሞኖሃይድሬት ጠቀሜታ በደንብ ነው የሚያሳዩት። ሰው ምንድነው መጠቀም ካለባችሁ እንደዚህ ነገሮች አትፍሩ። ዲያተሪ ሰፕሊመንቶች ችግር የለባቸውም። ድረግ መድኃኒቶች ስለሆኑ ጉዳት ያላቸው እነዚህ ዲያተሪ ሰፕሊመንቶች ብዙ ጥናት የተደረገባቸውና በሳይንስ ፕሩፍ የሆኑ ናቸው፣ ምንም አይነት ሳይድ ኢፌክት እንደሌላቸው። ከዛ ሻንጣዬን ይዤ ወደ ፕሪጄጂንግ ሄዳለሁ። እዛ እንገናኛለን። እነዚህን ኢንጆይ እያደረኩኝ ስራዬን እሰራለሁ። ክላይንቶች አሉኝ፣ እደውላለሁ። ኦንላይን ኮች ማረጋቸው። በዚህ አጋጣሚ ኦንላይን ኮች እንዳረጋችሁ የምትፈልጉ ከታች ኢሜይልም ኢንስታግራም ላይም አቤት ታምራት አስቀምጥላችኋለሁ። ከታች ዲስክሪፕሽን ላይ ማለ አድሬሶቼ፣ ሶሻል ሚዲያዎቼ፣ በዛ ኮንታክት አድርጉኛላችሁ። አሜሪካና እስራኤል አሁን ማሰራቸው ሰዎች አሉ። ፕሮግራም ልክላችሁ፣ እነሱን ቼክ አረጋችኋለሁ። አንዱ ክላይንቴ አሜሪካ ነው የሚኖረው። ኦኬ ዛሬ የምሰራው ቸስትና ባክ ነው። ዲዛይን ያደረኩለት ወርክአውቶች አሉ። እሱን ሊንክ ልክለታለሁ። እዛ እሱ ሲከፍተው በቪዲዮ የተደገፈ ትሬኒንግ ይደርሰዋል። ያን እያየ ይሰራል። ከዛ እዚህ ጋር ፒን ያደረኩለት ደግሞ ዳይት ፕላን አለ። ላሳያችሁ እዚህ ጋር አሁን ይሄን በከፍቱት በስነ ስርዓት እዚህ የወጣ ዳይት ፕላን አለ። ቢልም ፕላኑ በኪሎ በቀኑ ምን ያክል ዴፊሲት እንደሆነ 500 ካሎሪ ዴፊሲት አለው። ታርጌት ካሎሪ አለን፣ ካርብ አለን፣ ፕሮቲን አለን፣ ፋት አለን፣ ሙሉ ይታወቃል። ከቁርስ ጀምሮ ሙሉ እንደዚህ የወጣ ዳይት ፕላን አለው። ከዛ ይሄን ሊንክ ነው ምልክለት ላኩለት። ኦኬ ከዛ ደውዬ አስረዳዋለሁ። እንዲህ እንዳሰራችሁ የምትፈልጉ ኦንላይን ጋይድ እንዳደረጋችሁ የምትፈልጉ ካላችሁ ሶሻል ሚዲያዎቼ ዲስክሪፕሽኑ ላይ ቦክስ አለ፣ በዛ ኮንታክት ማድረግ ትችላላችሁ። ብራንዴና ሰላም ነው። እሺ ዛሬ ቸስትና ባክ ነን። እሺ 12 እንቅስቃሴዎች ናቸው። ሊንክ ልኬልሃለሁ ቴሌግራም ላይ። እሺ እሱን ተከፍቷል እንደተለመደው። አሁን ሁለተኛው ክላይንት ጋር ነው። መልካም ይባላል። እስራኤል ሀገር ነው የሚኖረው። አፕሊኬሽኖች አሉ፣ ካሎሪ ካውንተሮች እዛ ላይ ተሞልተው ዴሊ ነው ሪፖርት የሚያደርጉት ክላይንቶቼ። ብዙ ነው። አውሮፓ አለኝ፣ አዲስ አበባ አለኝ፣ ክፍለ ሀገር አለኝ። ብዙ ክላይንቶች አሉኝ። ኮንታክት ማድረግ ትችላላችሁ። እንደገና ደግሞ በተጨማሪ ደግሞ ቨርቹዋል ትሬኒንግም አለኝ 1-to-1። ከዚህ በኋላ ብዙም አልሰጥም፣ በአካል ማሰልጠን አልፈልግም። ምክንያቱም ኮንቴንት ክሬት ማድረግ ፈልጋለሁ። ሞር ጊዜ ስለሚያስፈልገኝ አሁን ላይ ኦንላይን ነው እያሰራው ያለሁት። ሰው ኮንታክት አድርጉኝ፣ ለሱ ፕሮግራሙን ልክለታለሁ። ቁርሴን ጨርሳለሁ። ከዛ በኋላ ወደ ፕሪጄጂንግ
ሰከንድ ኮት ታኒንግ ነው። ከዛ ፕሪጀጂንግ እየጠበቅን ነው። ፕሪጀጂንግ አለ። ፕሪጀጂንግ ማለት ሁለቴ ነው ዳኝነት። ሁሌም የቅርጽ ውድድር ስንወዳደር ሁለቴ ነው የምንዳኘው። የመጀመሪያ ውድድር አለ ጠዋት ላይ ፕሪጀጂንግ ይባላል። ከዛ ደግሞ ከሰዓት ደግሞ ፋይናል አለ። ስለዚህ ብዙ ጊዜ እስከ 67% ዳኝነቱ የሚያልቀው ጠዋት ላይ ነው ይባላል። ተመልካች ስለማይገባ እኛ ብቻ ገብተን ነው ዳኞቹ በነፃነት በደንብ አድርገው ፊዚካችንን ዳኝተው ከዛ ከሰዓት ደግሞ ሞር ሾው ነው ህዝቡ የሚያየዋል እና 70 እስከ 60% ጠዋት ላይ ነው የሚያልቀው። ስለዚህ ጠዋት ላይ በደንብ ጌም ላይ መሆን አለብን። ያን እየጠበቅን ነው። ተኝቻለሁ። እንግዲህ ውሃ በደንብ ከእግሬ ላይ ወርዶ ወደታች እንዲሆን ነው እግሬን የሰቀልኩት። ተኝቻለሁ። ወረፋዬ ሲደርስ ሁለተኛ ዙር ቀለም ቀባና ተናርጌ ከዛ ማጣሪያውን አካፍላለሁ። እየጠበቅን ነው። ቅባት ተቀብቻለሁ። የኔ እንደምታዩት በደንብ እያብረቀረኩ ነው። ይሄ ታኒንግ፣ ከዛ ላይ ደግሞ ኦይል የመስሊ ፊኒሽኑ በደንብ እንዲታይ ነው። አሁን ቦዲ ቢልዲንግ በላይት ዌት ከ70 ኪሎ በታች እገባለሁ። ፕሪጀጂንግ ማጣሪያ የመጀመሪያው ማለት ነው። ፋይናሉ ከሰዓት ነው። አሁን እሱ ልገባ ነው። ከጁኒየሮች ካለቁ በኋላ እኛ እንገባለን። ሌትስ ጎ። ፕሪጀጂንግ አለቀ። ቦዲ ቢልዲንግ የሚገርም ነበረ። የሚገርም ፓኬጅ ነው ይዤ የቀረብኩት። መድረክ ላይ ትንሽ ያጠፋሁት ባክ ደብል ባይሴፕስ ነው። ካሜራ ያየው ነበር ፎቶዎቼን እና ባክ ደብል ባይሴፕስ ትክክል አልነበረም። ያው በደንብ ቼክ ማድረግ ነበረብኝ። ፋይናል ላይ አስተካክላለሁ። ከዛ ውጪ አሪፍ ፓኬጅ ነበር። ደስ ይላል። ትንሽ አድካሚ ነው ግን አሪፍ ነው። አሁን ትንሽ ስናክ ነገር አደርጋለሁ። ትንሽ ምሳ በላና ከዛም በኋላ ደግሞ ከሰዓት ፋይናል እንገናኛለን። ያ ልረፍ ትንሽ በጣም ደክሞኛል። ትንሽ ሩዝና ቱና በልቼ ነበረ። አሁን ደግሞ ትንሽ አንድ 30 ደቂቃ ቆየት ብዬ ራይስ ኬክ አለኝ እሱን እበላለሁ። ከዛ ከራይስ ኬክ በአንድ ማንኪያ ማርና በትንሽ ሎዝ ቅቤ አድርጌ እሱን እበላና ከዛ 10 ግራም ክሬቲን እና 6 ግራም ኤልሲኤል ካርኒቲን እሱን እጠቀማለሁ። አሁን ፋይናል ላይ ነን፣ የመጨረሻ ላይ ነን። ፕሪጀጂንግ አልቆ አሁን 9 ሰዓት ተኩል ከሰዓት ፋይናል ላይ ነን። አሁን ጁኒየሮች ይገባሉ። እኔ በደንብ በስነ ስርዓት መጀመሪያ ሩዝን በልቼ ከዛ ራይስ ኬክ ቅድም ያሳየኋችሁ ነገሮች አድርጌ በደንብ ካሞኝ ተረጋግቼ ሽንት ቤት ሄጄ ሪፍሬሽ አድርጌ ዳይጀስት በደንብ ሆኖልኛል። የሰራሁት ነገር
በቃ ፕላኔ በደንብ ሰርቷል። ሽንት ቤትም ገብቻለሁ። ኦኬ ነው ሁሉም ነገር። ሆዴም ባዶ ነው። አሁን ቀደም ብዬ ታን እቀባለሁ። ከዛ ታን ተቀብቼ ኦይሌን ተቀብቼ ቁጭ ነው የምለው። ከዛ ልገባ ትንሽ ሲቀረኝ ነው ማማሙቀው እንጂ አስቀድሜ በጣም ዳምፔል መነካካ ማማሙ ከሆነ እደክምና ስቴጅ ላይ ፍላት ሆናለሁ። ያንን ነው ማረገው። ዊሽ ሚ ላክ ሌትስ ጎ። I feel like I'm losing my mind. Is everybody in the world blind? Please Lord give me a sign, a sign. I feel like I'm losing my mind. Is everybody in the world blind? Please Lord give me a sign, a sign. I wanna be the greatest. Everybody on the fake shit. I look around and feel like everybody is the fakest. I make this every day and I'm impatient, hoping one day I blow up from the basement. Statement, the top is so vacant. I don't hear shit that I think is amazing. Waiting for my day when I'm playing sold out shows for 1,000 faces. Hey, give me that crown. Never stop, I'll get it if I want it. Gotta make to myself a promise. I won't quit, keep going till I got it. I won't give up till I'm on top. Yo, yeah. no, I ain't the type to give up. If I do something, man, I do it till I get what I want. I turn a business out of nothing into something I love. I got a poker face, but honestly, I'm not one to bluff. I flip a switch, never miss, man, I always stay up. Don't let them see you, bitch, always have a plan to stay tough. This life ahead of you ain't easy, it was built to be rough. But that's what makes a personality, is tragedy, bruh. So keep your head on your shoulders. Now we ain't out here moving rocks, we out here moving boulders. Now we ain't getting posterized, we out here making posters. And we ain't got nothing to hide, we move forward like soldiers. You better wake up for the pay stub or you'll pay up. Don't make love to the game, bruh, fuck the game up. Change up, rearrange stuff to your greatness. Famous for the way up, play the game, bruh. Never stop, I'll get it if I want it. Gotta make to myself a promise. I won't quit, keep going till I got it. I won't give up till I'm on top, yeah. You know I'm always honest, there ain't no way I'm ever stopping. I won't quit, keep going till I got it. I won't give up till I'm on top, I'm always flirting with pain, she like to hurt me and maim. I'm always working to change, but she's still lurking the same. I keep on building a dynasty while the haters be trying me. But they hate from inside, you see, hate themselves in society. So I let them speak quietly while my actions speak wider. See, they be hiding in privacy with the screen. Oh, the irony to hate someone who's trying to be whatever they would like to be. We all feel the anxiety, we make our own rivalries. Yo, so where is all the positivity? I feel like we all just hate on everything, it's killing me. Thoughts build quick, causing different possibilities. Negative thoughts will cause different disabilities. So do better, work hard under pressure. If you got no time, work smarter than ever. Don't ever let them tell you that you can never say never. And turn your mind into the truest of go-getters. Never stop, I'll get it if I want it. Gotta make to myself a promise. I won't quit, keep going till I got it. I won't give up till I'm on top, yeah.
till the day I die. በጣም ደስ ብሎኛል። አሸንፌያለሁ። 6 ዓመት ሙሉ የለፋሁበት ውጤት ነው። አንደኛ ለመውጣት ነበር እስከዛሬ ስሰቃየ ነበረውና በጣም ፍራስትሬት አድርጌ ነበር። ስመጣ እንደማሸነፍ ነበር ማስበው፣ ግን ያው ምንም ቢሆን እኔ ከሌላ ቦታ እንደመምጣቴ በቃ እዚህ ብዙም ደጋፊ አልነበረም ምናምን ነገርና የማየው ነገር ብዙም ትንሽ ፍራስትሬት እንዳደረገ አድርጎኝ ነበር። ነገር ግን ያው እግዚአብሔር ከእናንተ ጋር ከሆነ የትም ቦታ ብትሄዱ ታሸንፋላችሁ፣ የለፋችሁበትን ታገኛላችሁ። ክላስ ምንድን ነው እናንተ? ሜን ፊዚክ ቢ ክላስ። አሁን ደግሞ ያሉት ከሜን ፊዚክ ቢ ክላስ ጋር ነው። ሮዬ ቴንክ ዩ። ሁለተኛ ነው የወጣው። እሺ እንዴት ነበር? በጣም ደስ ይል ነበር። በጣም እዚህ ደርሳለሁ ብዬ አላሰብኩም። በሱ ምክንያት በጣም ማመሰግን ፈልጋለሁ። ያው ስፖርት ከሆነ ሁላችንም መረዳዳት አለብን። በጣም ትልቅ ድጋፍ አድርጎልኛል እዚህ እንድደርስ እና በጣም አመሰግናለሁ። ማመስገን የምፈልገው ሰው ነው ከልቤ። እዚህ የመድረሴ ትልቁ ምክንያት እሱ ነው። ማድረግ ያለብኝን ነገር ነግሮኛል። በጣም ደስ ብሎኛል። ዋናው አንቺ ማሸነፍሽ ነው። ሳሸንፍ ድካሜ ረሳሁት። አሁን ደግሞ የአሸናፊዎች ከሚድል ዌይት ከላይት ዌይት ከሄቪ ዌይት አሸናፊ አንደኛ የወጡት ለኦቨርኦል አሸናፊ ለሚስተር ኢትዮጵያ ታይትል መድረክ ላይ እንወጣለን። እዛ ላይ ይካፈላለሁ ማለት ነው። እስቲ እዛ ላይ ደግሞ እናያለን ምን እንደሚፈጠር። ሌትስ ጎ። እሺ ቢን በእውነት እኔ በራሴ ብቻ ሳይሆን ባንተም ኮርቻለሁ ማለት በቃ ያየሁትን ነገር ማለት ትክክል ነኝ ብዬ አሰብኩ። በቃ ውሳኔ ትክክል ነው ብዬ አሰብኩ። ምንድነው መምረጥ ነበረብኝ አንተን። አምና ያሳለፍኩት ነበር። ስንተኛ ነበር የወጣው? አምና ቶፕ 5 ውስጥ አልገባውም ነበር
ዘንድሮ አሸንፏል። ያው የኢትዮጵያ ሚስተር ኢትዮጵያ ማለት ቶፕ 5 ውስጥ አልገባሁም ነበር። አልቅሼ ነበር ከዚህ የሄድኩት። ያንን ደግሞ አስተካክላለሁ ብዬ ነው የሄድኩት። ከዚህ ሲሄድ ተመለስኩ። ከዛ ነው ያው አንተን አገኘው። ስንት ወር አብረን ሰራን? 6 ወር 6 ወር አብረን ሰርተን 6 ወር ተዘጋጅተን ነው ለድል በቅተናል። ያንቺ ማሸነፍ ማለት የኔ ማሸነፍ የኛው ነው። አሸንፈን ቤት ገብተናል። አንደኛ ወጥቻለሁ። ከአራት ጊዜ ሙከራ በኋላ ነው ያሳካሁት አንደኛ ወጣሁት። 2019 የመጀመሪያ ጊዜ ሲወዳደር ማጣሪያ ወድቄ ነበር፣ አላለፍኩም። ከዛም በኋላ ሁለተኛ ወጣው። በሶስተኛው ድጋሚ ሲወዳደር አሁንም ሁለተኛ ወጣው፣ አምና ማለት ነው። ዘንድሮ ደግሞ አሸንፌያለሁ። ሰው የመጀመሪያ ፈርስት ፕሌስ ነው፣ የጉዞዬ ጅማሪ ነው። ሰው በጣም ደስተኛ ነኝ። በጣም ነው ደስ ያለኝ። ሰው እግዚአብሔርን ማመስገን ፈልጋለሁ፣ ክርስቶስ ኢየሱስን ማመስገን ፈልጋለሁ። እንደገና ደግሞ በጸሎት ስታግዙኝ ለነበራችሁ ለባይብል ስተዲ ልጆች፣ ለቸርቼ ልጆች፣ ለሁላችሁም በደንብ ነው የማመሰግነው። ለጓደኞቼ አይጂ ላይ ቴክስት ስታደርጉልኝ ለነበራችሁ፣ አጠቃላይ ለእኔ ሰፖርት ስታደርጉኝ ለነበራችሁ፣ ባክስቴጅ መታችሁ ስታበረታቱኝ ለነበራችሁ ለሁላችሁም ከልቤ በጣም ቴንኪው ማለት እንፈልገው። ምንድነው ከዚህ በኋላ ሪከቨሪ ስራ እሰራለሁ። ትንሽ ሪከቨር አድርጌ ይቀጥላል ዝግጅት። ከ15 ቀን በኋላ አፍሪካን ኦኬ ኢትዮጵያን ኦኬ አፍሪካ ላይ ግብጽ ሄጄ የኢትዮጵያ ብሔራዊ ቡድን እወዳደራለሁ በቅርጽ ውድድር። ስለዚህ ፕሬፑ ይቀጥላል ማለት ነው። ሶ ይሄን ይመስል ነበር። ሶ ከዚህ በኋላ ብዙ ስራ ይጠብቀኛል። ኦቨርኦል እስከ ማሸነፍ ብዙ በፕሮፌሽናል ደረጃ ብዙ ርቀት መሄድ ፈልጋለሁ። በፊትነሱ ብዙ መሰራቸው ስራዎች አሉ። ኦንላይን ኮቺንግ እንቀጥላለሁ። ሶ ኦንላይን ኮቺንግ እንዳደረጋችሁ የምትፈልጉ ሶሻል ሚዲያዎቼ አሉ ከታች ዲስክሪፕሽን ላይ እዚህ ስክሪን ላይም ታዩታላችሁ። በዛ አይጂ ላይ ዲኤም አድርጉልኝ። ኦንላይን ኮቺንግ ፕሮግራም የምትፈልጉ እኔ ብቻ አይደለም አንደኛ የወጣሁት፣ እኔ የሚያሰለጥንኩት ልጅ ነው ሚስተር ኢትዮጵያ። የአንደኞች አንደኛ የወጣው እኔ ያሰለጥንኩት ልጅ ነው ሚስተር ኢትዮጵያ እስከዳር። ሶ ብዙዎች እኔ ማሰራቸው እዚህ ውድድር ላይ ብዙ ውጤት አምጥተዋል። ከኔም ከአዳማ አብሮኝ የመጡ እነ ቤባ የተለያዩ ልጆች ከ1 እስከ 3 ቶፕ 3 ወጥተዋል። ስለዚህ እኔ ኮች እንዳረጋችሁ እንዳሰራችሁ የምትፈልጉ ካለ በሶሻል ሚዲያዎቼ ጻፉልኝ። ቴንክ ዩ